እያንዳንዱ ተማሪ መጽሐፍቱን ይዞ በስካሪ አማካኝነት የጋሻወልን 7 መጽሐፍ ወሰደች። ትንታቱ ተማሪ ሳይሞት መዳለች 7 መጽሐፍ ነው። የሰኛው ልጅ ደግሞ ስንት መጽሐፍ ወሰደች በሚል በክፍል ስካሪ አማካኝነት ያለውን መጽሐፍ የማቀረብ ከአምስት በላይ መጽሐፍ አሁን ከአምስት በላይ ከፍተኛው ሁኔታ ችግር እየታየ ያለው ከአንደኛ እስከ አራተኛ ክፍል ነው። ህትመት ታትሟል ነው ጥያቄው። ታትሟል ይመጣል ነው ያለው ነገር ከዞ ቀጣል ባለፈው ቦታ ላይ አይተውታል። ስለዚህ ይህን ያለን ሸራብን ለማካፈል ያለን የሚነስን ስናነሳ በጣማችሁ የተወሳችሁ መጽሐፍ ይዛችሁ ሙቶሎ ስንል ሁላችሁም ልጆቻችሁ መጽሐፍ ያዙ መተሳሰቡ ካለ ከዛው ትርምስ ያነባል። በዚህ ያለው መጽሐፍ ባለው ልክ ለማካፈል ነው እንወስዳለን። ምናልባት ታለማስ እንደጋር ያለ ምናልባት እሱ ገብቶ ከማቅስር ባለፈው ዓመት ሪፖርት አድርጋለሁ። የስምንተኛ ክፍል የጥንቆሌጋው ተጨመረ የተማሪ የመማር ፍላጎት በጣም ያወርደ ሶስት ተማሪዎች የምንላቸው በጣም ውስን ናቸው እየዘለቁ ያሉ። ስምንተኛ ክፍል መድረስ ማለት ቀጥታ አለምንም ችግር ወደ አገር መውጣት ነው የሚያስፈልገው። ይሄ ነው እንጂ ማድረግ ያለብን ነገር እያደረግን ነው። ማድረግ ያለብን ነገር ያደረጋለን። አሁንም ያለው ነገር በሰፊው ደግሞ ችግሮችን እየተመከር የማጠናከሪያ ትምህርት የተሰጠበት አይደለም። አሁን እኛ እንደው መምህሮቻችን እናበረታታለን፣ እናመሰግናለን። ለምን ተማሪ ምዝገባ ነው። እንደው ተማሪ ምዝገባ እየታወጀ እኛ ግን ወደ መደበኛ ስራችን ከገባን ቆይተናል። ህዳር ወር ላይ የተሻለ የማጠናከሪያ ትምህርት በፕሮግራም ከአንደኛ ክፍል ጀምሮ የማጠናከሪያ ትምህርት ፕሮግራም እትኛለች ጀምራለች። ፕሮግራሙ ከሚቀጥለው ሰኞ ጀምሮ ይወጣል። ሁላችንም ልጆቻችንን ልጅን አላግዝም የሚል መፍትሄ እስካሁን አላገኘሁም። ከመጋቢት ጀምሮ ግዝ መጥቻለሁ። ልጆችን አላግዝም የሚል መምህር እስካሁን አላገኘሁም። እናንተ ልጆቻችሁን ለመላክ ዝግጁ ሆኖ እኛ ለማገዝ ዝግጁ የሚለውን ጉዳይ ነው። ምናልባት የግል ተጀመረ የግል ተማሪ ትምህርት ቤት የጀመሩ መምህራኖች አሉ። መጀመሪያውኑ ከወላጅ መወያየት ይጠበቅባቸዋል። በግል ልጆቻችን ያው ነፃው ተማሪ ናቸው። እናውም የተሻሉ የሚባሉ ተማሪ ናቸው። ማህበረሰቡ ፈቃደኛ ነው። አሁን እነሱ ጋር ውይይት አድርጎ የመደበኛ ትምህርቱ በማይነሳ መልኩ የማጠናከሪያ ትምህርትን ቀድሞ እየሰጡ ያሉት እነሱ ናቸው። እነሱ በደንብ እየተነጋገሩ ስለሆነ ማህበረሰቡ የፍላጎት ካለው መምህራኖች ዝግጁ ናቸው። ወና መማሪያ ክፍል ያለና ሁሉ መስጠት የለብንም። ሞልቶናል ክላስ ያ ባለው ይሰራሉ። ይሄንን ወላጅ ጠርተው ውይይት የሚያደርጉ ይፈጠራል የሚል ነገር ካለ ምናልባት እንግዲህ ያልተነሳ ካለ በማጠቃለያ አቶ የቡድንታችን ማዕከል ፕሮግራም ታደሰ ይላሉ። ይሄን ተብለን ምናልባት ከበር አኳያ ወረቀት እየጻፋችሁ ያላችኋላችሁ 5 ቀን በኋላ በጥቅምታል ህፃናቶች እየራቃቸው ነው። አሁን ተማሪ እየራቃቸው ነው። በተመሳሳይ ነው ይሄ ተግባራዊ ማድረግ እንችላለን። ባለው ነገር ተነጋግረን ተነጋግረን እንችላለን። የገጽታ ግንባታ ጉዳይ ግን ያን የትምህርት ቤትን ሰማምነው የለቆ አንደው አያስብልም። እትየር ዓመት እኮ እያለች ይሄ ተቋም ተሞክሮ የሚጠመርበት ተቋም ነው። እንደሱ ተሞክሮ እንግዲህ ሀባይቦችዬ ከየት እንደምጀምርላችሁ ላሳያችሁ። ከመፈረሻውና ከመጋረጃ ነው መጀመሪያ ዝርዝር የተጻፈው ማለት ነው። እንግዲህ ሮቶ የምጣድ ቆጣቢ ሳይቀር ዝርዝሩን ላነብላችሁ ነው።
በጥሞና ተከታተሉ። 2 መጋረጃ አለን ማለት ነው። እዚህ ጋር መጋረጃችንም ኳሊቲ የሆነ መጋረጃ ነው፣ ለልብሱ ማች የሚያደርገው ማለት ነው።